ዳጣ ባለፈው እንደተመለከታችሁት እንግዲህ ግን ያው ሰርፕራይዝ አለሽ ተብላ ተዘጋጂ ተብላለች ማለት ነው። ግን ደግሞ በነገራችን ላይ በጣም ከዳጣ ይልቅ እኛ በጉጉት ስንጠብቅ ነበረ። ምክንያቱም በቃ ደረጀ ይነግራታል ወይስ አይነግራትም የሚለውን ነገር በጣም አጓግቶን ነበረ ከሚባለው በላይ ማለት ነው እውነት ለመናገር እና ሌላው እንግዲህ ደግሞ ደረጀ መጨረሻ ፓርት ላይ ከተመለከታችሁት ዳጣን ያኔ በምልክት ሂድና ጥራት ብሎ እንግዲህ ጊዜ ልኮት ነበረ። በዛን ጊዜ እንግዲህ እንዳጣየ በጣም ደንግጣ ነበረ። ምክንያቱም እንግዲህ አባቷ ሰርፕራይዝ አለች ተዘጋጅ፣ አንቺ በቃ ለሰርፕራይዙ ብቻ ተዘጋጅ ስለተባለች እንግዲህ እና እውነት ለመናገር እኛ በቃ ሊነግራት ነው ብለን እንግዲህ የሆነ በጉጉት ነበር የጠበቅነው እና ዳጣዬም እንግዲህ እንደተመለከታችሁት ወደ አባቷ ጋር ወደ መኪና ውስጥ ገብታ ነበረ እና እናቷን ነው እሷ እንግዲህ ሰርፕራይዝ የጠበቀችው እናቷን ነው። ምክንያቱም በጣም በቃ በዚህ ነገር ላይ የሚያጓጓት ነገር ምንድን ነው ብትባል እንግዲህ እንዳጣ እናቷን ማወቅ ነው። ስለዚህም እንግዲህ እናቷን እንግዲህ ለማወቅ በጣም ስለጓጓች ማለት ነው ልነግረኝ ነው አለችው። ምን ሆነ አላት። ማለት እናቴን ነው አለችው። እኔ እናትሽን እኮ ነግርሻለሁኝ እኮ አላልኩሽም ዳጣ፣ ለሰርፕራይዝ ብቻ ተዘጋጅ፣ ይሄ ደግሞ ሰርፕራይዝ ነው ያልኩሽ ይላታል ማለት ነው። እናም እንደዚህ ሲላት በዚህ ጊዜ ዳጣዬ በጣም ክፍት አላት። እና ታዲያ ለምንድን ነው የጠራኸኝ ስትላ የጠራውሽማ ይኸውልሽ አሁን የሆነ ነገር ቢፈጠር ራሱ ምንም ነገር እንዳታሳይ፣ ምንም አይነት ምልክት ነገር እንዳታሳይ፣ ይሄንን ነገር እንግዲህ ሊያስጠነቅቃት ነው ደረጀ። ምክንያቱም እንግዲህ የሆነ ነገር እኔ ለሁሉም ነገር ተዘጋጅቼበታለሁ፣ ግን አንቺ እኔ በማደርገው ነገር ተደናቅጠሽም ሆነ ምንም ነገር ማድረግም ሆነ ማሳየት ለሰዎች እንግዲህ ግን ምንም ነገር ሪያክሽን እንዳታሳይ፣ ይሄንን ነገር ልልሽ ነው። ስለዚህ ይሄ ነገር ሰርፕራይዙ ይሄ ላንቺ ነው ማለት አሁን ላይ እንግዲህ ደረጀ ልክሰሽ ይፈልጋለሁ። በእናትነት ለቀጣውሽ ጎዳና ላደግሽው የእናትና የአባት ፍቅር ላላየሽው እንግዲህ ለዚህ ለሁሉ ነገር ይሄንን ነገር ያዘጋጀውልሽ ለካሳ ነው ልክስሽ ነው ሲልም እንግዲህ ደረጀም ይነግራታል ማለት ነው። ዳጣ ግን ከምንም በላይ የሚያጓጓት ነገር እናቷን ማወቅ ነበረ። ግን ደግሞ ደረጀ አሁን ላይ እንግዲህ በነገራችን ላይ ደረጀ እውነታውን ያኔ እናቷን እንደማይነግራት እርግጠኛ ነበርን። ምክንያቱም ሰላም ጋር እኔ ይዣት እመጣለሁ ነው ያለው። ወይ እሷ ጋር እንግዲህ ይዞ ሄዶ እናትሽ ይህች ናት ብሎ ነው እንጂ የሚናገረው። ዳጣ ራሱ የሆነ አልጓጓችም። በእርግጥም የሆነ የጓጓችበት ነገር አለ፣ ግን ደግሞ ያልጓጓችበት ነገር አለ። ለኤቢ ምንድነው ያለችው? እንኳን እናቴን ዝክ ቤት ይዞ መጥቶ ሊያስተዋውቀኝ አይደለም እትዬ ፊት ለብቻ እኮ ራሱ ጠይቄው ነበረ። ስለዚህ ቢያስተዋውቀኝ ቢፈልግ ይዛኔ ነበር የሚጠይቀኝ ስትል ያኔ የሚያስተዋውቀኝ ስትልም እንግዲህ ኤቢ ራሱ ነግራት ነበረ። እና ኤቢም ደግሞ በቃ አይታወቅም ሊነግርሽም ይችላል እያለችም እሷን በእርግጥም የሆነ ተስፋ ሰጥታት ነበረ ማለት ነው። እና ሌላው እንግዲህ እንደተመለከታችሁት ይሄ ሰርፕራይዝ ያንቺ ነው፣ እንጆይ አድርጌ፣ ምንም ነገር እንዳትጨነቂ፣ ምንም ነገር እንዳጨናነቀሽ፣ ስለዚህ ይሄ ቤትሽ ነው፣ የአባትሽ ቤት ነው፣ እንደፈለግሽ መሆን አለብሽ ሲልም እንግዲህ ይነግራታል። ሌላውን ነገር ለኔ ታዩ እናትሽንም እኔ እነግርሻለሁ ሲልም እንግዲህ ይነግራታል። አሁን ነገር ምንም ነገር እንዳልተፈጠረ ወደ ውስጥ መግባት አለብን ሲላትም እንግዲህ በዚህ ጊዜ እሷ በቃ እሺ ምናምን ትልና ወደ ውስጥ ይገባሉ። ግን ዳጣ በቃ ይሄንን ነገር አባትሽ እኔ ከጎንሽ ነኝ ምናምን ሲላት እንግዲህ በቃ የሆነ አላ አይደለ የምታደርገው መላቀጡ ነበር ጥፍት ያላት። በቃ ይች ልጅ እንግዲህ የአባት ፍቅር አላየችም። አሁን ላይ እንግዲህ እኔ አባትሽ ከጎንሽ ነኝ ሲላት እንግዲህ አስቡ ምን አይነት ስሜት እንደሚሰማት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ዳጣዬ እንግዲህ አባቷም የነገርኩሽን ነገር እንዳትረሺ፣ የነገርኩሽን ነገር በቅንጭላትሽ ሴቭ አድርጊላትና ወደ ውስጥ ይገባሉ ማለት ነው። እና ወደ ውስጥ ሲገቡ እንግዲህ ቤቱ ሽብርቅ ብሏል። ያው እንዳያችሁት በቃ ዳጣ በቃ የዳጣ ልደት፣ ምክንያቱም እንግዲህ ዳጣዬ ለመጀመሪያ ጊዜ ነው ልደቷን እዚህ ቤት ስታከብር ማለት ነው። እናም ዳጣዬ እንግዲህ እንደተመለከታችሁት ተቀምጣ በሀሳብ ጭልጥ ብላ ነበረ። ለዛዬ ደግሞ ያው ቤቱን በቡና በሁሉ ነገር ሽብርቅ አድርገዋለች። እናም እንደዛ ሆኖ እንግዲህ ምንድነው ያላት እንግዲህ ደረጃ ያው ምንም ነገር እንዳታሳይ ብሏት ስለዚህ በዚህ ጊዜ
ለዛ ማለት ነው ቡና ምናምን አፍልታ ለቤተሰቡ እያደለች ነበር። በጊዜ ዳጣ በሀሳብ ጭልጥ ብላለች። ከዛ ማርታ በዚህ ጊዜ ለምንድነው ዳጣዬ ምን ሆነሽ ነው? እንዲህ ዝግጅት እኮ ላንቺ ነው። ምንድነው እንደዚህ ያጨናነቀሽ? ምንድነው እንደዚህ የሆንሽው ነገር ምናምን ስትላት እንግዲህ አይትዬ ደስታ እኮ ነው ደስታ አለች። እንዴ ታዲያ ቢሆንስ እንደዚህ ነው እንዴ ምናምን ስትልም ከዛ ኤቢ በዚህ ጊዜ እኔ አውቃለሁ ያስጨነቃትን ነገር በደስታ ነው እንደዚህ ተጨነቀችው ስትልም ትነግራታለች። እውነት ነው እንደ ዳጣዬ ስትልም አወዴትዬ ይሄ ዝግጅት እውነት ለኔ ነው ወይስ አይደለም የሚለውን ነገር ማመን ያቃተኝ ስትልም ትናገራለች። ማርታ በዚህ ጊዜ አወድ ላንቺ ነው እንጂ አድርጊ ፈታ በይ ስትልም እንግዲህ ትነግራታለች። እሷም እሺ በቃ ትላለች። እና ሌላው እንግዲህ የሁለቱ ነገር ማርታ በጣም ከሚባለው ነገር ትንግርት የሆነባት የኤቢና የዳጣ ባንዲ መሆን በቃ የመስማማታቸው ነገር ከሚባለው በላይ በቃ ትንግርት ሆኖባታል። በቃ ይሆናል አይደለ ግራ የሚገባችሁ ነገር እንደዛ እያለችም እንግዲህ እያወራች ነበር። እንደውም ጎን ለጎን ራሱ ቆመው ስመለከታቸው በጣም የሆነ ይደንቀኛል፣ ይገርመኛል እያለች ነበረ። እና ደረጀ በዚህ ጊዜ እንግዲህ ግን የኔ ልጅ እኮ እንደዚህ ነች አኮራች ሲልም እንግዲህ ይናገራል። ናታን ግን እዚህ ምስጢሩ ምንድነው ስትልም ከበፊቱም እኮ እሷ ነች እኮ መበጠብጠው ይላል። ከዛ ናታን ዝም በል እኔ አልበጠብጥም ምን ያረብሽም ስትልም ትናገራለች። ወይ የኔ ልጅ አንደኛማ በጥባጭ ነሽ እያለችም ማርታን በዚህ ጊዜ እንትን ትላታለች። ከዛ የኔ ልጅ ከዚህ በላይ ታኮራኛለች ኮርችብሻለሁ ሲልም ደረጀም እንግዲህ ይነግራታል። በዚህ ጊዜ ኤቢ ይኸውልህ አባዬ እኔ አልረሳሁትም አንተን ብትሆን እንዳትረሳው ስትለው አውቃለሁ ኤቢ አረሳውም ግን ደግሞ ኮርችብሻለሁኝ ይላታል ማለት ነው። አሁን ላይ ደረጀ እንዳያችሁት ዳጣ የማርታ ላይ ብትሆን ኖሮ ሁሉንም ከማርታው ልጃቸው ቢሆን ኖሮ እያለ በቃ እየተመለከታቸው እንግዲህ በቃ አንገታቸውን አስደፋዋቸው በጸጸት እንግዲህ በቃ ዋሹ እንግዲህ ለኔ ሲሉ አንገታቸውን ደፉ ሲልም እንግዲህ ደረጀም ሲያወራ ተመልክተነዋል። እና ሌላው አሁን ላይ ደግሞ ማርታ ከሚባለው በላይ የሚያጓጓት ነገር የኤቢ ነገር እንግዲህ ግን ልጅ ወልዳ እንድታሳቅፋት ነው። በቃ ምን የመሰለ ሰላምዬ ልጅ በቃ እንደ ሰላም ልጅ ሆነ ፍፍት ያለ ልጅ እንደዚህ አይነት ልጅ ነው የምፈልገው ስትልም እንግዲህ ተመልክተናል። እና ወዶቼ እንግዲህ ዳጣ ድራማ እስከዚህ ፓርት ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡ።